ሰላም እንዴት ናችሁ? ኤችቲኤምኤል ኮርስ ከጀመርን ዛሬ ሶስተኛ ቪዲዮአችን ነው። ባለፉት ቪዲዮዎች ኤችቲኤምኤል ምንድነው እንዲሁም ደግሞ ቤዚክ ስትራክቸር ኦፍ ኤችቲኤምኤል ምን ይመስላል የሚለውን በደንብ አይተናል። ዛሬ ደግሞ ኤችቲኤምኤል ላይ ቴክስት ምን ይመስላል እንዲሁም ደግሞ ቴክስት ፎርማቲንግ ምን ይመስላል የሚለውን እናያለን። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። እንዲሁም ደግሞ ቪዲዮ ላይክ እያደረጋችሁ ጀምሩት። ማየት አለበት ለምትሉት ሰው እንዲሁም ደግሞ ለማየት ሀሳብ ላለው ሰው ሼር ማድረጋችሁን እንዳትረሱ። አሁን ወደ ኮርሱ እንግባ። ኦኬ፣ ሁልጊዜ እንደምናደርገው መጀመሪያ የምናደርገው ፎልደራችንን መክፈት ነው። ፎልደራችን ባለፈው እንዳልኳችሁ እዚህ ምሰራባቸውን ፎልደሮች ወይም ደግሞ ምሰራባቸውን ፋይሎች በጠቅላላ ጊትሃብ አካውንት ለዚህ ለኮርሱ ብዬ ብቻ የከፈትኩት ጊትሃብ አካውንት አለ፣ እዛ ላይ ታገኙታላችሁ። እንዲሁም ደግሞ ያንን አክሰስ ማድረግ ስለ ጊትሃብ ያን ያህል ካላወቃችሁ ደግሞ ኮምፕሊኬትድ ከሆነባችሁ ቴሌግራም ቻናሌ ላይ አስቀምጥላችኋለሁ። ዲስክሪፕሽን ቦክስ ላይ የቴሌግራም ቻናሌን ሊንክ ታገኝታላችሁ። ካልሆነም ደግሞ እዚህ ስክሪን ላይ በምታዩት ዩዘር ኔም ሄዳችሁ ቼክ ማድረግ ትችላላችሁ ማለት ነው። ፎልደራችንን ከፈትን። ሁልጊዜ የምንጀምረው በምንድነው ብለናል? index.html ነው። ስለ index.html በደንብ አድርገን አይተናል። ለምን index.html እንደምናስቀድም ከሌሎች ፋይሎች ለምን ሌላ ስም እንደማንሰጠው አይተናል። ስለሱ ባለፈው ቪዲዮ ላይ በደንብ ማየት ትችላላችሁ። ሌላው ደግሞ ቤዚክ ስትራክቸር ኦፍ ኤችቲኤምኤል ስላየን እሱን ሁልጊዜ በሱ ነው የምናደርገው ብለናል። ዶክተር ዲክላሬሽናችን አለ፣ ኤችቲኤምኤል ኤሌመንታችን አለ፣ ከዛ ደግሞ ሄድ ኤሌመንታችን አለ፣ ከዛ በኋላ ደግሞ ቦዲ ኤሌመንታችን አለ ማለት ነው። እነዚህ ነገሮች ባለፈው ቪዲዮ ላይ አይተናቸዋል። ሁልጊዜ ፔጃችን ስትራክቸር ስናደርግ እነዚህ ነገሮች ግዴታ ናቸው ብለናል። ቬስ ኮድ ስንጠቀም ደግሞ ያንን ስራ ለማቅለል እንደ ኤክስክላሜሽን ካደረገን በኋላ በዚህ መልኩ ሲመጣልን እሱን ስነካው በዚህ መልኩ ያመጣልናል ማለት ነው። ስለዚህ በቀላሉ እንደዚህ አድርጋችሁ ቤዚክ ስትራክቸሩን ክሬት ማድረግ ስላላችሁ በላይቭ ሰርቨር እንክፈተው። ኦኬ፣ ላይቭ ሰርቨር ላይ ይሄው ተከፍቶልናል ፔጃችን። ጎን ለጎን እናርጋቸው ቬስ ኮዳችን እና ብሮዘራችን። ኦኬ፣ አሁን ማየት እንችላለን ሁሉንም ነገር። እሺ፣ የመጀመሪያው ነገር እስቲ በባዶ ዝም ብለን ቴክስት እንጻፍና ምን ሊመስል እንደሚችል ነው። ሄሎ ወርልድ፣ እዚህ ጋር ሄሎ ወርልድ አልኩኝ። ከዛ ከታች ደግሞ ሄሎ ጋይስ ተመልከቱ። በጨመርኩ ቁጥር ምንድነው የሚያደርገው? ዝም ብሎ ቀጣጥሎ ነው የሚጽፈው። እዚህ ጋር የምጽፈውን ነገር ወይም ደግሞ የምጽፋቸውን ቴክስቶች ዝም ብሎ ነው የሚደረድራቸው ማለት ነው። ስለዚህ አሁን እንዴት አድርጌ ስትራክቸር ላድርገው ታዲያ? እነዚህ ነገሮች እንዴት አድርጌ ስትራክቸር ላድርጋቸው ወደሚለው ስንመጣ ምን የሚባለው ኮንሰፕት ውስጥ እንገባለን። ቴክስት ፎርማቲንግ ኢን ኤችቲኤምኤል ላይ ቴክስት ፎርማቲንግ ምን ይመስላል ወደሚለው ኮንሰፕት እንገባለን ማለት ነው። ከዛ በፊት በባለፈው ቪዲዮ ከቨር ያላረኩላችሁ ነገር አብዛኞቹ ታጎች should have closing tag corresponding to the opening ታጋቸው ጋር ኮረስፖንዲንግ የሆነ ክሎዚንግ ታግ ያስፈልጋቸዋል። ይሄ ለአብዛኞቹ ታጎች ነው፣ ሁሉም አይደለም። ስለዚህ አሁን እናያለን። ዛት ማቻት ይቻላል። እሺ፣ የመጀመሪያው ቴክስት ፎርማት ስናደርግ መጀመሪያ ላይ የምናገኛቸው ሄዲንግ ታግስ ናቸው። የሄዲንግ ታጎች ናቸው እነዚህ። ሄዲንግ ታግ ብለን የምንጠራቸው ነገሮች ምንድናቸው? used to create titles in our page ፔጃችን ላይ ታይትሎችን ክሬት ማድረግ እንድንችል ያስችሉናል ማለት ነውና እነዚህ ታይትሎች ደግሞ ምን ያህል ታይትሎች አሉን? we have 6 ሄዲንግ ታግስ፣ 6 ሄዲንግ ታጎች አሉ። ስለዚህ በደረጃ ከ1 እስከ 6 መውረድ ይችላል ማለት። ለምሳሌ መጀመሪያ መጽሐፍ ስከፍቱ እንዳለው አስቡትና መጀመሪያ ስከፍቱ ቻፕተር 1 አለ፣ እዛ ቻፕተር 1 ውስጥ ደግሞ ሌሰን 1 አለ፣ ሌሰን 1 ውስጥ ደግሞ ሌሰን 1.1 ምናምን እንደዛ እያለ ይቀጥላል። ልክ እንደዛ በዛ ኦርደር ክሬት ማድረግ ትችላላችሁ ማለት ነው። እነዚህ ሄዲንግ ታጎች እንዴት ነው የሚጻፉት? ኤች ከዛ በኋላ ሄዲንግ ነምበሩን ከኤች1 እስከ ኤች6 ድረስ ሄዲንግ ታጎች አሉን ማለት ነው። እና
ከh1 እስከ h6 ድረስ ምን እያደረገ ነው የሚሄደው? በኦርደራቸው ልክ ነው የሚወርደው ማለት ነው። according to the order ማለት ነው። ስለዚህ h1 ማለት ሃየር ኦርደር ያለው ታይትል ሲሆን ከዛ h2 ከሱ ያነሰው h3 ያነሰው እያለ እስከ 6 ድረስ ይወርዳል ማለት ነው። ይሄኛው በምሳሌ ላሳያችሁ። ለምሳሌ ኢንትሮዳክሽን ቱ HTML ብዬ ጻፍኩኝ። አሁን እዚህ ጋር ለምሳሌ ኢንትሮዳክሽን ቱ HTML ነው የሚለው። እሺ ኢንትሮዳክሽን ቱ HTML። ከዛ በኋላ እዚህ ጋር ደግሞ HTML is markup language used to structure the web page። እሺ ዌብ ፔጅን ስትራክቸር አሁን ተመልከቱ። ኢንትሮዳክሽን ቱ HTML ምናምን ነገር ድርድር ነው የሚያደርገው። እዚህ አሁን ሄዲንግ ታጋችን ተጠቅመን ይሄን ነገር ስትራክቸር እናደርገው። እንዴት ይሁን? እቺ ኮንተንታችን እዛ ሄዲንግ ታግ ውስጥ ገባለች። h1አችን አለ ታግ ካለን ኦፕኒንግ ታግ አለ። ለኦፕኒንግ ታግ ደግሞ አብዛኛውን ጊዜ ክሎዚንግ ታግ አለ። ከዛ በኋላ የቱ ጋር እናስገባለን ኮንተንታችን? እዚህ በክሎዚንግ እና በኦፕኒንግ ታግ መካከል። አሁን እንዴት ይሆናል? ኢንትሮዳክሽን ቱ HTML በዚህ መልኩ ይሆናል። ከዛስ ቀጥሎ ያለው ኮንተንት ይመጣል ማለት ነው። ስለዚህ ሄዲንጎቻችንን በዚህ መልኩ ስትራክቸር ማድረግ እንችላለን። ሄዲንግ ደግሞ ምን አለን? ስንት ሄዲንጎች አሉን አለ? ስንት? 6 ሄዲንጎች አሉን አለ። ስለዚህ አሁን this is heading 1 በዚህ መልኩ ይሆናል። ስለዚህ ስድስቱን 2 3 4 5 6 ከዛ በኋላ እቺኛዋን አንድ ቁጥርን ሰሌክት አድርገን dd 2 አሁን ሄዲንግ 2 ከዛስ ቀጥሎስ ማን አለን? ሄዲንግ 3 በዚህ መልኩ ተመሳሳይ ስትራክቸር አደራረግ ነው። ዲፈረንሳቸው ምን እንደሆነ ቪዥዋሊ ታዩታላችሁ። ከዛ d5 ሄዲንግ 5 የመጨረሻው ደግሞ dd ሄዲንግ 6 ሴቭ there በዚህ መልኩ ነው። this is heading 1 this is heading 2 heading 3 heading 4 heading 5 heading 6 ከ1 እስከ 6 ድረስ ደረጃ አላቸው። በዚህ መልኩ ነው ደረጃቸው የሚወርደው ማለት ነው። ዋና ታይትል አለ፣ ከዛ ሰብታይትል ሰብታይትል እያለ ይወርዳል ማለት ነው። እና በዚህ መልኩ ሄዲንጎቻችን ማስቀመጥ እንችላለን። እና ታይትሎችን በዚህ መልኩ እናስቀምጣል። የመጀመሪያው ምንድነው አለን? ሄዲንግ ታግን ጨረስን። ይሄን ይመስላል። ታይትሎችን ክሬት ለማድረግ በኦርደራቸው ከ1 እስከ 6 አለን። ዋና ታይትል፣ ሰብታይትል እያለ ይወርዳል። ስለዚህ አሁን ይሄ የመጽሐፉ ርዕስ ነው። ከዛ ቻፕተሮች በሄዲንግ 2 ይጻፋሉ። ቻፕተር ውስጥ ያሉ ሌሰኖች በሄዲንግ 3፣ ከዛ ሌሰን ውስጥ ያሉ ቶፒኮች በሄዲንግ 4፣ ቶፒክ ውስጥ ያሉ ሰብ ቶፒኮች ከዛ በሄዲንግ 5 እያለ ይወርዳል። ሰብ ቶፒክ ውስጥ ያሉ ሰብ ቶፒኮች በሄዲንግ 6። በዚህ ኦርደር ከ1 እስከ 6 ታይትል ድረስ ይወርድልናል ማለት ነው። ሁለተኛ ላይ የምናገኘው ደግሞ ፓራግራፍ ታግ ነው። ፓራግራፍ ታግ ሌላኛው የታግ አይነት። ይሄ ደግሞ used to create stand alone ፓራግራፍ የሆነ ፓራግራፍን ክሬት ለማድረግ እንጠቀምበታለን። ፓራግራፍ ታግ ምንድን ነው? it is p ታግን ፓራግራፍ ታግ ለምንጠራው ነገር ምንድነው? ፒ ታግን ነው ማለት። ስለዚህ እንዴት ነው የሚሆነው? ፒ በዚህ መልኩ ይጻፍና ቀጥሎስ ምን ይሆናል? ኮንተንታችን ይጻፋል። እዚች ጋር እንትን ላይ ከፈለጋችሁ ቪኤስ ኮድ ላይ እንዲህ ፕሌስ ሆልደር ቴክስት ከፈለጋችሁ ዝም ብላችሁ ሎረም ብላችሁ ትጽፋላችሁ። እዛ በዚህ መልኩ እንደዚህ ስትመጣ ኢንተር ትልታላችሁ። ስለዚህ በዚህ መልኩ ስታንድ ያለውን የሆነ ፓራግራፍ ይመጣል ማለት ነው። አሁን ሌላ ፓራግራፍ እስቲ ልድገም። ሎረም ድጋሚ ሌላ ፓራግራፍ ተመልከቱ። ይሄኛውም ራሱን ችሎ ይወጣል ማለት ነው። ፓራግራፍ ሲሆን ልክ እንደዚህ ነው። ቀደም እንዴት ነበር የሆነው? በባዶ ስንጽፈው እዚህ ጋር አሁን ለምሳሌ ሎረም ኢፕሰምን ዝም ብለን ከታች እንደርድረው ሎረም። አሁን አንድ ሎረም አለኝ አይደለ? ሁለተኛ ሎረም ከታች ደገምኩኝ። ኢቨን እዚች ጋር እንደውም ኒው ላይ ላደርገው ዴይዋር እዛው ላይ የሚደረበው የመጀመሪያው ሎረም ኢፕሰም እስከዚህ ድረስ አለ። እስከዚህ ድረስ የመጀመሪያው። ሁለተኛው ሎረም ኢፕሰም ደግሞ እዛው ላይ ተቀጥሎ አለ ማለት ነው። ስለዚህ ይሄ ስታንድ አሎን የሆነ ፓራግራፍ መሆኑን ለመግለጽ ምን እንጠቀማለን? ፒ ታግን እንጠቀማለን ማለት ነው። ፒ ታግን እንጠቀማለን በዚህ መልኩ ማለት ነው። ስለዚህ ፓራግራፍ ታግ የሆነን ፓራግራፍ ክሬት ለማድረግ ስታስቡ የምትጠቀሙት ታግ ነው ማለት ነው። ኤችቲኤምኤል ላይ ኒው ላይን ምንም አይነት ቫልዩ የለው። ለምሳሌ አንድ ፒ ታግ ክሬት ላድርግና ላሳያችሁ። ሎረም አሁን ተመልከቱ።
አሁን እዚህ ጋር ሶስተኛ ላይ ማለት ነው እዚህ ጋር ቮሉፕቴት የምትለዋ ቴክስት አለች። ቮሉፕቴት ማለት እዚህ ጋር ያለችው ማለት ነው ፔጃችን ላይ እዚህ ጋር አሁን እሷ ላይ ኮዴ ላይ መጥቼ በጣም ብዙ ላይን ስንት ላይን 1 2 3 4 5 6 7 ምናምን በቃ ይሄ ሁሉ ላይን ክሬት አድርጌያለሁ። ሴቭ ሳደርገው ግን ይሄ ላይን ምን አያደርግም ኤግዚስት አያደርግም ማለት ነው። HTML ላይ ከአንድ በላይ ላይን ካለ እሱን ሰብስቦ አንድ ስፔስ ነው ክሬት የሚያደርገው። ላይኖችን ሙሉ በሙሉ ያጠፋና አንድ ስፔስ በቃ ከዚህ እስከዚህ ያለው ኮምፕሊትሊ ምን ይሆናል ይጠፋል። ከዚህ እስከዚህ ያለው ኮምፕሊትሊ ይጠፋና ምን ይደረጋል አንድ ስፔስ እችኛዋ ክፍተችኛዋ ስፔስ ብቻ ትቀራለች ማለት ነው። እዚህ አሁን ኒው ላይን ክሬት ለማድረግ ደግሞ HTML ላይ ምን አይነት ታጋለን BR ብሬክ ታጋለን። ስለዚህ ሶስተኛው እዚች ጋር ኮሜንት እንጻፍና ይሄም ከቴክስት ፎርማቲንግ ፓርት ውስጥ ብሬክ ታግ። ይሄ ደግሞ ምን ይለው it does not have closing tag ቀደም ብያችሁ ነበር ሞስት ታጎች ነው ያልኳችሁ። ስለዚህ ሞስት ውስጥ ከማይካተቱት መካከል አንዱ ብሬክ ታግ ነው ማለት ነው። ክሎዚንግ ታግ የለውም ማለት ነው። ክሎዚንግ ታግ ስለ ኦፕኒንግ ታግ ብቻ ነው የሚቀመጠው። ኒው ላይን እዚህ ጋር ክሬት ይደረጋል። ስለዚህ አሁን እኔ 10 ኒው ላይን ክሬት ማድረግ ከፈለኩኝ 10 ብሬክ ታግ ክሬት አደርጋለሁ። ተመልከቱ አይሃው እዚህ ታች መጣ የትና የትንትን ብሎ እነዚህን ሁሉ ላይን ክሬት አድርገው ማለት ነውና በዚህ መልኩ ብሬክ ታግን መጠቀም እችላለሁ። ስለዚህ ይሄ ለምንድን ነው የሚያገለግለው used to create new line in our page እና ፔጃችን ላይ ኒው ላይን ክሬት ለማድረግ እንጠቀማለን። ይሄ ብሬክ ታግ ወይም BR ታግን ማለት ነው። ስለዚህ ክሎዚንግ ታግ የለውም እና በዚህ አጋጣሚ ደግሞ ክሎዚንግ ታግ የሌላቸው ታጎች ደግሞ ምን ይባላሉ if the tag does not have closing tag ከሌለው it is called ምን ይባላል void tag ጂኛን ያዟት void tag ተብሎ ይጠራል። ከዚህ በኋላ void እያልኩኝ የምናገር ከሆነ ምን እያልኩ ነው ማለት ነው ክሎዚንግ ታግ የለውም ለማለት ፈልጌ ነው ማለት ነው። ስለዚህ ብሬክ ታጋችን ሁለት ካደረግን ይበቃናል ለምሳሌ ያክል ማለት ነውና ብሬክ ታጋችን በዚህ መልኩ ልንጠቀም እንችላለን። ሌላው ደግሞ እነዚህን በላይን ሰፓሬት ማድረግ ብፈልግ ምን ልጠቀም እችላለሁ? አራተኛ ምን አለኝ ሆሪዞንታል ሩል ታግ አለኝ። it is also ምንድነው ይሄኛው ምንድነው void tag ነው ማለት that means closing tag የለው እና void tag ላይ የምጨምርላችሁ ነገር ደግሞ ምንድነው they can't have content መያዝ አይችሉም። ምክንያቱም ኮንተንት የምንለው ነገር ምንድነው በክሎዚንግ ታግ እና በኦፕኒንግ ታግ መካከል ያለው ነው። ስለዚህ ክሎዚንግ ታግ ከሌለው ደግሞ ምን የለውም ኮንተንት ሊኖረው አይችልም ማለት ነውና void tag ነው it is used to create horizontal line ክሬት ለማድረግ ይጠቅማል ማለት ነው። አሁን ፔጃችን ላይ ሆሪዞንታል ላይንን ክሬት ያደርጋል ማለት ለምሳሌ እዚህ ጋር ብሬክ ታጋችን አለ HR ታግን ብትጠቀም ምን ይሆናል ሆሪዞንታል ሩል ዳሴ በቃ አሁን 3 ሆሪዞንታል ሩሎች ክሬት ይደረጋል ማለት እና ይሄ ሴክሽኖችን ሰፓሬት ለማድረግ ልንጠቀመው እንችላለን። ለምሳሌ በሁለቱ ፒዎች መካከል የሆነ ሆሪዞንታል ሩል እንዲህ ክሬት ላደርግ እችላለሁ። እዚህ ጋር በእነዚህ መካከል ሌላ ሆሪዞንታል ሩል ክሬት ላደርግ እችላለሁ ምናምን ነገር ማለትና ሆሪዞንታል ሩል የሚጠቅመኝ ለምንድን ነው በእንትኖች መካከል በሴክሽኖች መካከል የሆነ ላይን ክሬት ለማድረግ ነው ማለት ነውና በዚህ መልኩ ሆሪዞንታል ሩልን መጠቀም እችላለሁ ማለት ነውና እነዚህ ቤዚክ የሆኑ ነገሮች ናቸው። እናንተ በስርዓት መያዝ ያለባችሁ ነው በጣም በቃ በስርዓት እናንተ አይምሯችሁ ውስጥ ማስቀመጥ ያለባችሁ ፒ ታግን እና ሄዲንግ ታጎች ናቸው። ሁለቱን በደንብ አድርጋችሁ መረዳት መቻል አለባችሁ። ሆሪዞንታል እና ብሬክ ታግ የዛን ያህል እንጠቀማቸው አይነት የታግ አይነቶች አይደሉም፣ ግን ልንጠቀማቸው እንችላለን። ፒ ታግ እና ሄዲንግ ታግ ከH1 እስከ H6 በተለይ H1 H2 H3 እነዚህ ግን በደንብ ልንጠቀማቸው እንችላለን ፔጃችን ላይ ማለት ነው። እሺ ሌላው ደግሞ
አምስተኛ ፎርማቲንግ ቴክስትስ የለኛው ምን ብዬ ስሙን ልቀይረው? ቴክስት ፎርማቲንግ ቴክስትስ ልበለው። በቃ ቴክስትስ ይነችልኝ። አሁን የታችኛው ደግሞ ፎርማት እንበል። ፎርማቲንግ አሁን እዚህ ጋር ደግሞ የተለያዩ አይነት ነገሮች እንፈልጋለን። ለምሳሌ የሆነች ፓርትን ኢንፋሳይዝ ለማድረግ ከፈለግን እንዴት አድርገን ያንን ማድረግ እንችላለን ወደሚለው እንምጣ። ፎርማት ለማድረግ የምናገኛቸው የተለያዩ አይነት ታጎች አሉ። የመጀመሪያው ታግ ማርክ ታግ ነው። ማርክ ታግ ምን ለማድረግ ይጠቅማል? የሆነን ቴክስት እንትን ለማድረግ የሚታይ የሆነ ወይም ደግሞ በቢጫ እንትን እንዲደረግ እንዲሸፈን ማድረግ እንችላለን። ምን አለን እንትን የምንላቸው ታጎች አሉ። ኢንፋሳይዝ ለማድረግ የምንጠቀማቸው ታጎች አሉ። ከነዛ መካከል አንዱ ማርክ ታግ ነው። ለምሳሌ ቺኛን ቴክስት እኔ ኢንፋሳይዝ ማድረግ ፈልግ ማርክ ታግን ብጠቀም እንዴት አድርጎ ኢንፋሳይዝ ያደርጓል የሚለው ላሳያችሁ። እታች ልውረድ። ያው እዚች ጋር እንደምታዩት ቆይ ሳይዙን ልጨምርላችሁና እዚህ ጋር እንደምታዩት በዚህ መልኩ ኢንፋሳይዝ ሊያደርገው ይችላል ማለት ነው። በዚህ መልኩ በቢጫ ቀለም አድርጎት ማለት ነውና በዚህ መልኩ ማርክ ታግ ኢንፋሳይዝ ሊያደርግ ይችላል። ሁለተኛ ደግሞ to mark the text with በምን በየሎ ከለር ማርክ ለማድረግ ይጠቅማል። ሌላው ደግሞ ስትሮንግ ወይም ደግሞ ቢታግ እነዚህ ደግሞ ቱ ቦልድ ቴክስት አሁን ቴክስቱን ቦልድ ለማለት ለምሳሌ ሎረ የምትለዋን ምን ውስጥ ልክተታት? ስትሮንግ ታግ ውስጥ ልክተታት። በዚህ መልኩ ቦልድ ትሆናለች፣ ከሌሎቹ ቦልድ ትሆናለች። እንደገና ተመሳሳይ ደግሞ ቢታግን ብጠቀም ተመሳሳይ ሪዛልት ነው ማገኘው። ዲፈረንሳቸውን እነግራችኋለሁ። ሶስተኛ ደግሞ ኢኤም ታግ ወይም ደግሞ ኢኤም ወይም ደግሞ አይታግ ይሄ ደግሞ ለምን ይጠቅማል? used to create ኢታሊክ ቴክስት ኢፌክት እና ኢታሊክ የሆነ ኢፌክት እንዲኖር ለምሳሌ እቺኛዋን ምን እናድርጋት? ኢኤም ታግ ውስጥ እንክተታትና እዚህ ጋር እንደምታዩት እንደዚህ ዘለም ወደ ጎን ትንጋደዳለች ማለት በዚህ መልኩ ትንጋደዳለች ማለት ነውና ሌላ ደግሞ አራተኛ ላይ የምናገኘው ሰብ ታግ አለ። ይሄ ሰብስክሪፕት used to create ሰብስክሪፕት ክሬት ለማድረግ ያገለግላል። እቺን እዚህ ጋር ልምጣና አንድ ፒ ሴቭ ከዛ እዚህ ጋር ምን ልበለው? ለምሳሌ ቱ ዘ ፓወር ኦፍ ቱ ለማድረግ ከፈለኩኝ ሰብስክሪፕት ታጋለኝ እዚህ ጋር ቱ ሴቭ ሰብስክሪፕት ኦኬ ሱፐርስክሪፕት ነው ለካ እንትን ኦኬ ሰብስክሪፕት ከታች ነው ቱ በዚህ መልኩ ኤሌመንት ለምሳሌ ኤሌመንት መግለጽ ከፈለኩኝ ኤች ሃይድሮጅን አንድ ኤች ነው ኤች ነው ኤች ለምሳሌ ኤች2ኦ ከዛ በኋላ በዚህ መልኩ ሰብታግን ሰብስክሪፕት ነው። ሱፐርስክሪፕት ደግሞ ወይም ደግሞ ከላይ እንዲሆን ከተፈለገ ደግሞ ምን ይሆናል? ሱፕ ይሆናል ማለት ሰብስክሪፕት ነው። ሱፐርስክሪፕት ለምሳሌ ቱ ከዛ በኋላ ሱፐርስክሪፕት ቱ ለምሳሌ ቱ ዘ ፓወር ኦፍ ቱ ዳትስ ኢት እና በዚህ መልኩ ቴክስቶችን ፎርማት እያደረጋችሁ ማድረግ ትችላላችሁ መጠቀም ትችላላችሁ ማለት ነው። እና እዚህ ጋር ደግሞ ያ በእነዚህ በስትሮንግ እና በኢኤም እና በአይ መካከል ያሉት ዲፈረንሶች ምንድን ናቸው? አይ እና ቢ ጀስት ኢንፋሳይዝ ማድረግ ወይም ደግሞ እዚች ጋር ቪዥዋሊ የሚታየው ነገር ብቻ ክሬት ማድረግ ነው የነሱ ስራ። በቢ ቦልድ ማድረግ ወይም ደግሞ በአይ እንደዚህ ታሊክ የሆነ ኢፌክት መስጠት ምንም ሌላ እንትን የለውም፣ ለየት ያለ ነገር የለውም። ምንድነው የሚያደርገው? በቃ ወደ ጎን ዘንበል እንዲል ያደርጋሉ። ከዛ ውጪ ምንም ነገር አያደርጉ። ስትሮንግ ወይም ኢኤም ስጠቀም ግን እዚህ ጋር በዚህ መልኩ ከማሳየትም በተጨማሪ ለሰርች ኢንጂን ማለት ለምሳሌ ጉግል ላይ የሆነ ኖርማል ወርድ ዝም ብላችሁ የሆነ ሰርች ሲያደርጉ የሆነ ዌብሳይት ያመጣል። ያ ነገር የሆነው በጉግል ሰርች ኢንጂን አማካኝነት ነው። ጉግል ሰርች ኢንጂን ዌብሳይታችሁ ላይ ገብቶ
ቼክ ያደርጋል ስለ ዌብሳይታችሁ ማለት ነው። ቼክ ሲያደርግን እዚህ ጋር እኛ የምናየውን ሳይሆን በዚህ መልኩ የተጻፈውን ነው ቼክ የሚያደርገው የሚታየውን ሳይሆን እዚህ ጋር የተጻፈውን ነው። ስለዚህ ስትሮንግ የሚለውን ሳይ ኦኬ እቺ በጣም ቦልድ የሆነች ነች ኢንፋሳይዝ የተደረገች ቴክስት ነች ምናምን ይላል። ኢኤምንም ሳይ በዛ መልኩ ማለት ስለዚህ እዚህ ጋር ያሉት ስትሮንግ እና ኢኤምን መጠቀም በዛ መልኩ የተሻለ ነው እና እዚህ ጋር የምታያቸው ፎርማቲንግ እንትኖችን ታይፖችን በሲኤስኤስ መስራት ይቻላል። በሲኤስኤስ ይሄን ነገር መስራት ይቻላል። ለምሳሌ እዚህ ጋር ይሄኛውን ቴክስት እንትን ማድረግ ቢጫ ማድረግ ሲኤስኤስ ስለሚቻል ነገር ነው። ይሄንን ቦልድ ማድረግ ይሄኛው በዚህ መልኩ ኢታሊክ ማድረግ ሲኤስኤስ ስለሚቻል ነገር ነው። ነገር ግን በዚህ መልኩ በእነዚህ ማድረግ አንደኛ ኮዳችሁ ግልጽ እንዲሆን ያደርጋል። ለምሳሌ ማርክ አድርጋችሁ በኋላ ላይ ለምሳሌ ማርክ የምታደርጉበት ከለር እኮ ሰማያዊ ሊሆን ይችላል። ሲኤስኤስ ላይ ሰማያዊ ልታደርጉ ትችላላችሁ። ግን ማርክ ማድረጋችሁ ያቺ ቴክስት ኢንፋሳይዝ እንደምትሆን ማሳያ ነው ስትራክቸሩ ላይ ማለት ነው እንጂ ከስታይል አንፃር አይደለም። እነዚህን ፎርማቲንግ መጠቀም ያለባችሁ ከስታይል አንፃር ሳይሆን ከምን አንፃር ነው? ከእንትን አንፃር ስትራክቸር ከማድረግ አንፃር ነው ማለት ነው። እነዚህን ታጎች መጠቀም ያለባችሁ። ስትሮንግም ስታደርጉ የሆነ ቦልድ ቴክስት ክሬት ስታደርጉ ዋና ዓላማችሁ ቦልድ እንዲሆን ሳይሆን ምን ለማድረግ ነው? ኤችቲኤምኤል ላይ የሚያስጨንቃችሁ ነገር እቺ ቴክስት ቦልድ መሆን አለባት። ስለዚህ ቦልድ መሆን አለባት ማለት ደግሞ ምን ማለት ነው? ሚኒንግ ሊሰጣት ይገባል። ቪዥዋሊ ብቻ ሳይሆን ሰርች ኢንጂኖችም ሲመጡ በቃ አጠቃላይ ቦልድ የሆነው ነገር ሚኒንግ ሊኖረው ይገባል። ኤችቲኤምኤል ያን ሚኒንግ ሲሰጥ በስትሮንግ ታግ ሚኒንጉን ይሰጠዋል ማለት ነውና ፎርማቲንጎችን ከሚኒንግ አንፃር አስባችሁ አድርጓቸው እንጂ ከምን አንፃር ማድረግ የለባችሁም። ከዚህ ጋር ከስታይል አንፃር ባክግራውንዱን እዚህ ጋር ለምሳሌ በቢጫ እንትን ለማድረግ ማርክ ለማድረግ ወይ ኢታሊክ ለማድረግ ብላችሁ ማድረግ የለባችሁም። ኢቨን እዚህ ጋር ሄዲንጎችን እኔ በሄዲንግ 6 የተጻፈውን ቴክስት የሄዲንግ ዋንን ያህል ቦልድ እንዲሆን እንዲሁም ደግሞ ሳይዙም የዛን ያህል እንዲጨምር ማድረግ እንችላለን በሲኤስኤስ ተጠቅመን ማለት ነው። በሄዲንጋችን ኤች1 ምናምን እያለን መጻፋችን ዋና ጥቅሙ ምንድነው? የፔጃችንን ስትራክቸር ለማስተካከል ነው እንጂ የፔጁን እይታ ለማሳመር ወይም ደግሞ እዚህ ጋር ሳይዙ ትልቅ ስለሆነ ምናምን መሆን የለበትም ማለት ነው። ሶ የዛሬው ክላሳችን ይህንን ይመስላል። ስለ ኤችቲኤምኤል ቴክስቶች በደንብ ተረድታችኋል ብዬ አስባለሁ። ግልጽ ያልሆነላችሁ እንዲሁም ደግሞ እንዲህ ብታረግ ብላችሁ የምታስቡትን ነገር ኮሜንት ሴክሽን ላይ አስቀምጡልኝ። እንዲሁም ደግሞ እዚህ ጋር የተጠቀምኩትን ፋይል ቀጥታ ቴሌግራም ቻናሌ ላይ አስቀምጥላችኋለሁ። ከፈለጋችሁ ጊትሀብ ላይ ያለ ደስ ያላችሁ ቦታ ላይ ሄዳችሁ ማግኘት ትችላላችሁ። እንዲሁም ደግሞ ቴሌግራም ቻናሌም ጆይን እያደረጋችሁ እዛ ላይ መጠየቅ የምትችሉትን ኮሜንት ላይ እንዲሁም ደግሞ ዳይሬክት ሜሴጅ ላይም ገብታችሁ የፈለጋችሁትን ጥያቄ መጠየቅ ትችላላችሁ። ቀጣይ በአራተኛ ቪዲዮ እስከምንገናኝ